ትምህርት ሲባል እንደዚህ ቁጭ ላይ የተማርነው አይደለም፣ እንዳትረሱ። እንደሱ እንዳታስቡ። ሀዘን እኮ ተምረን ነው። እሺ እኔ ብዙ ጊዜ እናገራለሁ ይሄንን ምሳሌ ስለራሴ ነው ልናገር። ምሳሌ ሳይሆን እውነተኛ ልጅ ሆኜ ያደረኩትን ነገር ልንገራችሁ። በጣም ልጅ ሆኜ አመመኝና ከዛ ሲያመኝ ምን አደረኩ መሰላችሁ? ቤት ውስጥ እንትን አሞኝ ተኝቼ አልጋዬ ጎን እንደዚህ እንትን አምጡልኝ አልኩ። ፔርሙስ አምጡና አስቀምጡ እዚህ ጋር። ከዛ ደግሞ ለምን የታመመ ሰው እዛ ጋር ፔርሙስ ምናምን ሲቀመጥለት አይቻልም። ስለዚህ ልክ ትንሽ አሞኝ፣ እኔ እኮ ትኩሳት ራስ ምታት ምናምን ያመመኝ። ከዛ ልክ አሞኝ እዛ ጋር እንትን ስተኛ በአእምሮ የተሳለው ስል የተማርኩት ትምህርት ማለት ነው። ትምህርት ሆኖ እውቀት ሆኖ እኔ ውስጥ የተቀመጠው ሰው ታሞ ሲተኛ ሳህን፣ ፔርሙስ፣ አትክልት ምናምን ይቀመጣለታል። ስለዚህ አምጡና እዚህ ጋር አስቀምጡልኝ አልኩ እና እስካሁን ድረስ ሲያስታውሱ ይስቃሉ ቤተሰቦች። ምን ልላችሁ ነው? ይሄን ትምህርት ተምሬያለሁ ማለት ነው። የተማርኩት የት ነው? ትምህርት ቤት ገብቼ ነው አይደል? ለቤት ውስጥ እያየሁ ሰው ታሞ ሲተኛ ያንን ሲደረግለት ማለት ነው። ስለዚህ ልንገራችሁ፣ ብዙ ነገር ቁጭ ብለን የተማርነው የሰው እያየን፣ ግን እኮ እየተማርን እንደሆነ ማንም አያውቅም። ከትምህርት ቤት በሉት፣ ዙሪያችን ቤተሰብ በሉት፣ ጎረቤት በሉት፣ ሁሉም የሚደረገው ነገር እኮ እንማራለን። ትምህርት ነው። እነዚህን ነገሮች በሙሉ ሰብስበን እንጨምርና እኛ ውስጥ አሁን የሆነውን ሰዎች ምን አድርገዋል? ፈጥረዋል። በዚያው ትግል የሆነብን ይሄኛውን እውቀት አንዳንዶቻችን እንደ ማንነት ስለምናስብ ነው። እንደ ማንነት ማለት ምን ማለት እንደሆነ ላሳያችሁ። እኔ ከድሮም ዝምተኛ ነኝ፣ እኔ ከልጅነቴም እንደዚሁ ነኝ የምንል ሰዎች አለን አይደል? አንዳንድ እኮ ዝምተኛነቱ የመጣው ከፍርሃት ነው። የሆነ ዝምተኛ ሆነን አይደል፣ ፍርሃት ይዘን ነው ዝም የምንለው። አንዳንድ ሰው ደግሞ እኔ ደግሞ ከነኩኝ አልለቅም ምናምን ይላል። እሱም እኮ እኔ ለምሳሌ እኔም እንደዛ እየተባልኩ አድጌያለሁ። እሱ ከነኩት ዝም ብሎ አይመጣም እየተባልኩ ከሰው እየተደባደብኩ እየተፈነካከትኩ ምን እያልኩ እመጣለሁ። ለምን? ዝም ብሎ አይመጣም ስለተባልኩ ትምህርት ተምሬያለሁ ከወላጆች። ብቀጥል በዛ እሞት ነበር። ለምን? ክፉ ትምህርት ነው ያተማርኩት። እነሱ ግን እኔ ውስጥ እኮ እንደዚህ ይሆናል ብሎ አይደለም፣ ግን የሚናገሩት ወይ ከጥሩ ሀሳብ ሊሆን ይችላል፣ ወይ ተደንቀው ሊሆን ይችላል። እሱ ዝም ብሎ አይመጣም እሱ እንዴ ምናምን እያሉ ነው የሚያወሩት። እኔ ቁጭዬ ምን እያልኩ እየተማርኩ ነው። እንግዲህ ይኸውላችሁ ትምህርት ሲባል ትምህርት ቤት ገብተን የተማርነው ቁጭ ብለን የተማርነው የተሰበክነው ብቻ አይደለም። ዝም ብለን አዎ እንደዚህ ነኝ አዎ ነው ምናምን እያልን እየሰበሰብን የያዝናቸው እውቀቶች በሙሉ የፈጠሩት የመሰረቱት ወይም ደግሞ ክሬት ያደረጉት አንድ ሰው አለ እኛ ውስጥ። እኛ ሁላችን ውስጥ ያ አንድ ሰው አለ። በምን? በሰይጣን ትምህርት ክሬት የተፈጠረ ሰው፣ በውሸት እውቀት የተፈጠረ አንድ ሰው አለ ሁላችን ውስጥ። በውሸት እውቀት፣ በደንብ ስሙ ያልኩት በውሸት እውቀት። እሱ በውሸት እውቀት የተፈጠረውን ሰውዬ በእውነት እውቀት እስካለወጥን ድረስ ትግል አለ። ቅድም እንዳለው ትግሉ ደግሞ እውቀት ለእውቀት ነው። ቴንክ ዩ መሲ። ትግሉ ደግሞ እውቀት ለእውቀት ነው። ትግሉ እውቀት ለእውቀት ነው። እሺ እችን ምዕራፍ እያነበብን እችን ክፍል እያነበብን እንሂድ። ለተሰጣችሁ ለትምህርት በሙሉ ልብ የታዘዛችሁ በመሆናችሁ ይላል። በሙሉ ልብ የታዘዛችሁ በመሆናችሁ፣ በሙሉ ልብ በተከፈለ አለ። እግዚአብሔር የተመሰገነ ይሁን። ከኃጢአት ነፃ ወጥታችሁ የጽድቅ ባሪያ ሆናችኋል። ስለዚህ ከኃጢአት ነፃ መውጣት ይቻላል ማለት ነው። ለጽድቅም ባሪያ መሆን ይቻላል ማለት ነው። ለኃጢአት ባሪያ ሆነን እንድኖር ነው። ለኃጢአት ባሪያ ሆነን እንድኖር ያደረገ ምንድን ነው? እውቀት። ለጽድቅ ባሪያ ሆነን እንድኖር የሚያደርገ ምንድን ነው? እውቀት። ሌላ ምንም ነገር የለም።
ይሄ ግን የማድርሻ ነው፣ የኛ ነው። እንግዲህ ተመልከቱ ቁጥር 19 እንደዚህ ይላል፣ በተፈጥሮ ደካሞች ስለሆናችሁ በሰው ቋንቋ ይህን እላለሁ። በእግዚአብሔር አይደለም፣ በእግዚአብሔር አይደለም። ለምን እንደዚህ ብለን ስለምናስብ ማለት ነው። ሰው ደካማ ነው፣ ሰው እንደዚህ ነው ምናምን ስል ይሄንን የምለው በሰው ቋንቋ ነው። በሰው ቋንቋ እላለሁ ብልቶቻችሁን በባርነት ለርኩሰትና እየባሰ ለሚሄድ ክፋት ታቀርቡ እንደነበረ መቼ ቀድሞ፣ አሁን ደግሞ ወደ ቅድስና ወደሚወስደው አይደለም የሚለው፣ አሁን ደግሞ ወደ ቅድስና ለሚወስደው ጽድቅ ባሪያ አድርጋችሁ አቅርቡ። ስለዚህ ያኔም ራሳችንን ያቀረብነው አሁንም የምናቀርበው ማለት ራሳችን። እስቲ እንቀጥል። ከዛ ቁጥር 20 የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ። ይህን ስናገር ሁልጊዜ የምጠቀመው ቃል ይሄ ነው። ካልኩል ፍሪ ምናምን የሚባል መጠጦች አሉ አይደል? ልክ እንደዛ በፊት ከጽድቅ ነፃ ነበራችሁ። ምንም እንዲህ ብንገላበጥ ወደዚህ ቢያደርጉ ወደዚህ ቢደረግ ወደዚህ ቢደረግ ጽድቅ የሚባል የለም። አንዳች አልነበረብን። በፊት ነበራችሁ ነው የሚለው። ከጽድቅ ነፃ ነበራችሁ። ምንም ጽድቅ የሚባል ነገር ሊገኝባችሁ አይችልም፣ አልተቻለም። ስለዚህ ብጾም ብጸልይ ምን ብል ብወጣ ብወርድ በጉልበቴ ብሄድ በግንባሬ ብሄድ ምን ብል ልብሴ ቢቆሽሽ ብቻዬን ብቀመጥ ራሴን ቤት ዘግቼ ምን ብል ብቀመጥ ነፃ ነበራችሁ። ምንም አልነበረባችሁም። ጽድቅ የሚባል ነገር ማናችሁ አልነበረም። አሁን ይላል ቁጥር 21 ከምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? ቴንኪዩ። አሁን ምን ከምትሉበት ከምታፍሩበት ያን ጊዜ ምን አደረጋችሁ? ምን ጥቅም አገኘ? አሁን ዛሬ ስናስበው ብዙ የኖርንበትን ነገር በዛ እውቀት የኖርንበትን ነገር አሁን እናፍርበታል። በጣም ነው የምናፍርበት። በጣም እንደውም ልንገራችሁ፣ አንድ ሰው ዳግም ከተወለደ በኋላ ቀድሞ ያደርግ የነበረውን ነገር ማፈር ካልጀመረ ዳግም መወለዱን እጠራጠራለሁ። በጣም እጠራጠራለሁ። እኔ እንትን በፊት እንደዚህ ያደርግ ነበር ምናምን የሚል ሰው አይታቸው ራሱ አንዳንዴ ያስጠላል። እቅም ነበር፣ አጭስ ነበር፣ እንደዚህ ያደርግ ነበር ብለን ራሱ መድረክ ላይ ለማውራት በጣም ያሳፍራል። በጣም ለምን ፈጽሞ ማይድ ነገር ነው። ፈጽሞ ማይድ ነገር። ይሄ ምን የሚደረግ እንኳን ልናወራበት ልንመካበት ቀርቶ እንኳን እንዲህ ነኝ ብለን ራሳችንን ልንኮፍስበት ቀርቶ አሁን የሚያሳፍር ነው። ባናወራው ራሱ ደስ ምንም በቃ እንደ ጳውሎስ ከተጠየቅን አይ ከኃጢአተኞች ዋና ነበርኩ ብለን ነው እንጂ ማለፍ እኔ ምናምን እያለን የምናወራበት የለም። ከጽድቅ ነፃ ነበርን። ምንም የሚወራ ነገር የለውም። እንደው በዚህ ነገር መመካትም አያስፈልግም። ከጌታ ውጭ የነበረን ህይወት የምናወራው አሁን ከምታፍሩበት ነገር ይላል ያን ጊዜ ምን ጥቅም አገኛችሁ? ምንም አንዳች። የዚያ ነገር ውጤት ሞት ነው። የቱ ኃጢአት የሚባለው እውቀት እኛ ጋር መኖሩ ያመጣብን ምንድነው? ሞት ብቻ ነው። ሞት ብቻ፣ ሌላ ምንም አላመጣም። የዛ ነገር ውጤቱ ምንድነው? ሞት ነው። ከዛስ አሁን ግን ቁጥር 22 ከኃጢአት ነፃ ወጣችሁ ማለት አሁን ደግሞ ብንፈተሽ የለም ማለት ነው። ልክ አሁን ደግሞ ከኃጢአት ነፃ ወጥተናል፣ ነፃ ሆነናል። አሁን ግን ከኃጢአት ነፃ ወጣችሁ የእግዚአብሔር ባሮች ሆናችኋል። የምትሰበስቡትን ፍሬ ወደ ቅድስና ያመራል፣ መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። አንድ ሰው አሁን ሕይወትን ከተቀበለ በኋላ በደም ስሙ ሕይወትን ከተቀበለ በኋላ
የሚታዘዝለትን ትምህርት ካልለወጠ ሊቸገር ይችላል። የተቸገረው እውቀትን ስላልለወጠ ነው። ቅድም ተናግሬያለሁ። እውቀትን በእውቀት መለወጥ አለብን። በየትኛው እውቀት? የኃጢአት እውቀትን በጽድቅ እውቀት መለወጥ አለብን። ግን እሱን ለመለወጥ የጽድቅ የሚሰበከው እውቀት ምን መደረግ አለበት? መብዛት አለበት። ያ እውቀት እስካልበዛ ድረስ ሰው ራሱን በማወቅ ወደዛ አይነት መልክ መምጣት አይችልም። ይህንን በደንብ ላሳያችሁ። ሁል ጊዜ ሰው እምነት የሚያገኘው በመስማት ነው። ነዋይ ኤክስፓንድ አድርገው ያንተን መስኮት ኤክስፓንድ ማድረግ የምትችለው አንተ ብቻ። እሺ 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 እንቀጥል። ሰው ሁል ጊዜ የሚኖረው እምነት የሚያገኘው ከሚሰበክለት ብቻ ወይም ከሚሰማው ነገር ነው። እምነት የሚያገኘው የሚሰበክለትም ሲባል ቸርች ሄዶ ካልተሰበከ እምነት አያገኝም የሚለውን ሐሳብ እንዳትይዙ። ትምህርት ብላችሁ ያዙት። ትምህርት ላገኘው ነገር ነው እምነት የሚያገኘው። ስለዚህ ለተማርነው ነገር እምነት እናገኛለን። ቅድም ለምሳሌ ነግራችኋለሁ። ተመቶ አይመጣም ምናምን የሚባል እውቀት ስላገኘው ምን አደርጋለሁ? ያንን አምኛለሁ። ስለዚህ እየተፈነከትኩ እመጣለሁ፣ እያበጥኩ እመጣለሁ። ለምን? ከዛ እምነት ውስጥ ነው የማወጣው ሁሉንም ነገር። ስለዚህ አሁንም ስንኖር የምንሰበከው ነገር የምንሰማው ነገር እምነት ስለሚፈጥርልን የምንኖረው እሱ ነው። ስለዚህ የምንኖረውን ለመቀየር አሁን ብዙ ጊዜ ይሄን ሐሳብ እናገራለሁ። አሁን የያዝኩት ነገር በሙሉ በእውቀት የያዝኩት ነገር ሁሉ በተግባር የሚገለጥ ነው። በእውቀት የያዝኩት በተግባር የማይገለጥ ነገር የለም። ኢየሱስ አስተምሯል። የተሸሸገ የማይገለጥ ነገር ምንም የለም። ምን ማለት ነው? የተሸሸገ የማይገለጥ ነገር የለም ማለት ወደ ብርሃን የማይወጣ ምንም ነገር የለም። እውቀት ከሆነ እንገልጠዋለን። ጊዜ ነው እንጂ የምንጠብቀው እውቀት ከሆነ እንገልጠዋለን። ካለ መውጣቱ አይቀርም እውቀት ስለሆነ። ስለዚህ ሰው ቸርች እየመጣ ቴሌቪዥንን በከፈተ ቁጥር ስለ ሰይጣን የሚሰማ ከሆነ ከኔቸሩ ጋር የማይሄድ ነገር ሁሉ የሚሰማ ከሆነ እውቀት ስለሆነ እየጨመረ ነው። ይህን እውቀት ደግሞ ከጨመረ የሆነ ቀን ሳይገለጥ አይቀርም። የሆነ ቀን ይገልጣል። እዚህ እኮ ነው ስለምናስተምረው ትምህርት እኮ ደግመን መጠየቅ ያለብን። እዚህ ነው ከሁሉ አስተማሪዎች የከፋ ፍርድ ይጠብቃቸዋል የተባለው እኮ ለዚህ። ለምን? መስርተውት ስለሚሄዱ ሰውየው በእውቀት ስለሚመሰርቱ ማለት ነው። የሚጠፋበትንም ነገር የሚኖረውንም ኑሮ ስለሚመሰርቱ። ስለዚህ አቤልና ቃይልን ስናስብ ማሰብ ያለብን ከዛ አሻግረን ነው ማሰብ ያለብን። ስለነሱ አሁን እነሱ ተገዳደሉ እያለን አሁን ብናወራ ምንም ያንን እኮ ማስቆም አንችልም፣ መለወጥ አንችልም የነሱን ታሪክ። ከዛ ተነሳና ላሜ እሱም የሆነ ሰው መጥቶ ወጋኝ፣ እኔም ደግሞ ተነስቼ ገደልኩት አለ። ስለዚህ ይቀጥላል ማለት ነው ይሄ ነገር። ታዲያ ምንድን ነው ሰው እውቀት ሲለወጥ በቃ አለ። እግዚአብሔርም ይላችሁ መጀመሪያ ሰውን መንፈሱን ዳግም ወለደና አሁን ምንድን ነው አለ፣ አሁን ሰውነታችሁን አለ መጠቀሚያ አታድርጉት። እንዴት አድርገን እናድርገው? ሮሜ 12 ስናነብ ደግሞ ይነግራል። እንዴት አድርገን ቅዱስና ሕያው መስዋዕት አድርገን አቅርቡት ይለናል። ምን? ሰውነታችን። ይሄንስ ግን ቅዱስና ሕያው መስዋዕት አድርገን ለማቅረብ የእግዚአብሔር ፈቃድ ማወቅ አለባችሁ። ምንድነው የእግዚአብሔር ፈቃድ? በጎ፣ ፍጹም፣ ደስ የሚያሰኝ እኮ እሱ ምንድነው? እግዚአብሔር ስለኔና ስለእናንተ የሚያውቀው እውቀት። እግዚአብሔር አሁን በዚህ ሰዓት ስለኔ ምን ያውቃል? እኔ በክርስቶስ ኢየሱስ ባለኝ ማንነት ነው የሚያውቀኝ። በዛ እውቀት ነው የሚያውቀኝ። ስለዚህ ይሄን እውቀት እኔ ያውቃለሁ ወይ? አላወኩም። ካላወኩ እንደዛ መኖር አልችልም። ስለዚህ ያንን እውቀት ሳቅ ነው ምን ማለት ነው እንደዛ መኖር የሚጀምረው። ብቻ አይደለም ለመኖር ራሱ እምነት አገኛለሁ። እንደዛ ለመኖር ራሱ እምነት የማገኘው ያ ህይወት እንደተሰጠኝ ሳቅ፣ ያንን ህይወት የኔም ህይወት እንደሆነ ሳቅ፣ የዛን ጊዜ ምን አደርጋለሁ? ለመኖር ይቀለኛል። እስቲ ኤፌሶን 5 ላይ
ኤፌሶን 5 ላይ ኤፌሶን ምዕራፍ 5 ከቁጥር 1 ጀምሮ እንደዚህ ይላል። እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። በቀጥ ያለ ፊት ለፊት ትእዛዝ ነው፣ ምርጫ አይደለም። ምሰሉ፣ ምንም ወደዛ ወደዚህ አይደለም። እግዚአብሔርን ምሰሉ እንደተወደዱ ልጆች። ቁጥር 2 ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ። ያነሰ ነገር አልተሰጠንም፣ አልታዘዝንም። ያንን የታዘዝነው። ከዛስ ማንኛውም የዝሙት ወይም የርኩሰት ወይም የስስት ነገር ከቶ በመካከላችሁ አይነሳ፣ ከዚህ ምንም አንማር። ይህ ቅዱስ ለሆነው ለእግዚአብሔር ሕዝብ አይገባምና። ምን ለሆነው ቅዱስ ለሆነው። እስቲ ቅዱስ ነኝ በሉ። አያችሁ፣ አሁን ቅዱስ እንደሆነ ራሱ መሰበክ አለበት። እየነገራችሁ ያለው ቅዱስ ለሆነው ለእግዚአብሔር ሕዝብ ይሄ አይገባም። አያችሁ፣ ይሄን ስናቅ ነው ይሄ አይገባኝም የምንለው። ካልገባንስ ገና እንጥራለን። ማወቅ እኮ ይሄ ነው። ይሄ ስለሆነ ነው ቅዱስ ለሆነው ለእግዚአብሔር ሕዝብ ይህ አይገባምና ካለ ይሄ አይገባኝም እያልን ምን እናደርጋለን? እንኖራለን። ራሳችንን በዚህ እውቀት ማየት እንጀምራለን። እምነት ይኖረናል። እግዚአብሔርን ምሰሉ አይደል የተባለው? እግዚአብሔርን ኮርጁ ይላል ሌላ ትርጉም። እግዚአብሔርን የምትኮርጁ ሆኑ ይላል። እንዴት ነው የምንኮርጀው እግዚአብሔርን? እሱ ራሱን ስለኛ መባና መስዋዕት አድርጎ እንደሰጠ በምን? በፍቅር። ስለዚህ በፍቅር ስንመላለስ ምን እያደረግን ነው? እግዚአብሔርን እየኮረጅ ነው። ልክ እንደሱ ምን እያደረግን ነው? እየኖርን ያንን መልክ ምን እያደረግን እያሳየን። ከዛን ቀጥል እስቲ ቁጥር 4 የሚያሳፍርና ተራ የሆነ ንግግር ዋዛ ፈዛዛም ለእናንተ ስለማይገባ በመካከላችሁ አይኑር፣ ይልቁንስ የምታመሰግኑ ሁኑ። ምን የምታረጉ? የምታመሰግኑ ሁኑ። ይልቁንስ የምታመሰግኑ ሁኑ። አያችሁ፣ አሁን የምንሰበከው ነው እንግዲህ የምታመሰግኑ። እንደውም አሁን በዚህ ዓመት ዝም ብዬ ነው የማመሰግነው ምናምን እያለ ነው መኖር ያለበት። ለምን? የምታመሰግኑ ሁኑ የተባለ አመስጋኝ ነኝ እኔ እንደዚህ ነኝ እያለን። ለምን? የማይገባ ዋዛ ፈዛዛ ምናምን በመካከላችሁ አይኑር አይደል? እንደዛ አይደል የሚለው? እናንተ ምን ስለማይገባ እዚህ አንዳንድ ነገር አይታችሁ ይሄ ለኔ አይገባም፣ እልፍ ወሬ ምናምን፣ ይሄ ለኔ አይገባም። ለምን? ይሄ ለእናንተ አይገባችሁም። ከዛስ ደግሞም ይህን ወቁ፣ ማንም አመንዝራ ወይም ርኩስ ወይም ስግብግብ ወይም ይኸው ጣዖት አምላኪ በክርስቶስና በእግዚአብሔር መንግስት ርስት የለውም። ማንም በከንቱ ንግግር አያታላችሁ፣ ምክንያቱም የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ለሚመጣው በእንደዚህ አይነት ነገር ነው። ስለዚህ እንዲህ ካሉት ነገር ጋር አትተባበሩ። ቁጥር 8 ቀድሞ ጨለማ ነበራችሁ። መቼ? ቀድሞ ድሮ ነበራችሁ። አሁን ግን ደስ ይላል። አሁን ግን በጌታ ብርሃን ናችሁ። አያችሁ፣ ብርሃን እንደሆንን ካላወቅን መቼ ነው እንደ ብርሃን የምንኖረው? መሰበክ ያለበት ምንድነው? ብርሃን ናችሁ። መቼ? አሁን ምንድነው? ብርሃን ናት። እስቲ ብርሃን ነኝ በሉ። ቅድም ቅዱስ ነኝ አመስጋኝ ነኝ ብለናል፣ ቅዱስ ነኝ ብለናል። አሁን ደግሞ ምንድነው? ብርሃን ነን። መጽሐፍ ቅዱስ ነው የሚለና ይሄንን ነው ራሳችን መስበክ ያለብን። ለምን? እንድንኖር የተፈለገው እንደዚህ ስለሆነ። ከዛስ ብርሃን ናችሁ፣ እንደ ብርሃን ልጆች ኑሩ። እንደምን? እንደ ብርሃን ልጆች ምን አድርጉ? ኑሩ። ይሄ አያችሁ፣ እንድንኖር የተፈለገው ይሄንን ነው። ሰው መሰበክ ያለበት ይሄንን። እኔ ብርሃን ነኝ፣ እንደ ብርሃን ልጅ ነው ምን ማድረገው የምኖረው። ሊያኛው ምን አድርገኝ አይገባኝም። ከዛስ የብርሃኑ ፍሬ በበጎነት በጽድቅና በእውነት ሁሉ ዘንድ ነውና፣ እንዲሁም ጌታን ደስ የሚያሰኘውን ፈልጉ። ፍሬ ከሌለው ከጨለማ ስራ ጋር ምንም አይነት ግንኙነት አይኖራችሁ። ይልቁን
ግለጡት። በድብቅ የሚሰሩትን ነገር መናገር ራሱ አሳፋሪ ነውና ብርሃን የበራበት ነገር ራሱ ሁሉ ግልጽ ሆኖ ይታያል። ምክንያቱም ሁሉ ነገር እንዲታይ የሚያደርገው ብርሃን ነውና። ስለዚህ አንተ የተኛ ንቃ፣ ከሙታን ተነሳ፣ ክርስቶስም ያበራልሃል ተብሏል ይልና ቁጥር 15 ከዚህ በኋላ ያለው በጣም ዋናው ሐሳብ ዛሬ እንድንይዘው እንፈልጋለን። እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። እንዴት እንደምትኖሩ ተጠንቀቁ። ጥበብ እንደሌላቸው ሳይሆን እንደምኖች እንደ ጥበበኞች። ጥበበኛ ማለት ምን ማለት እንደሆነ ላሳያችሁ። ቀኖቹ ክፉዎች ናቸውና ዘመኑን በሚገባ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ። ስለዚህ ጥበበኛ ማለት በእግዚአብሔር ፈቃድ የተሞላ ሰው ማለት ነው። ሌላ ነገር አለ። ሞኝ ማለት የእግዚአብሔርን ፈቃድ የማያውቅ ሰው ነው። ሞኝ ማለት ከእግዚአብሔር ፈቃድ ውጭ የሆነ ሰው። የእግዚአብሔር ፈቃድ ማለት ብዙ ጊዜ እንደምናስበው እንትናን አግቢ እንትናን አታግባ አይደለም። የእግዚአብሔር ፈቃድ የእግዚአብሔር ፈቃድ እሱ አይደለም። የእግዚአብሔር ፈቃድ በጎ ፍጹምና ደስ የሚያሰኝ ስለምን? ስለኔ እግዚአብሔር ስለኔ የሚያውቀው እውቀት፣ እግዚአብሔር በክርስቶስ ኢየሱስ የገለጠው እውቀት ስለማ ስለሰው በሙሉ እሱ በጎ ፍጹምና ደስ የሚያሰኝ። ኢየሱስን ሲተመልከቱ ትንሽ ላሳያችሁ። ኢየሱስ በባህር ላይ ልሂድ ወይስ አልሂድ ብሎ ይጸልያል። እንትን ወጀቡና ማዕበሉ ጸጥ ላሰኘው ወይስ ልቶ የጌታ ፈቃድ ነው አይደለም ይላል። እንትናን ልፈውሰው እንትን የጌታ ፈቃድ ነው ፈቃድ አይደለም። እንትናን ከሞት ላስነሳ የጌታ ፈቃድ ነው ፈቃድ አይደለም እያለ ይጠይቃል። እንደዛ አይጠይቅም። ይውላችሁ የእግዚአብሔርን ሐሳብ በትክክል ስለሚያውቅ የሚያደርገው ነገር በሙሉ አባቴ ሲያደርግ ያየሁትን ነው። ሰው በእግዚአብሔር ሐሳብ ከተሞላ የጌታ ፈቃድ ምንድነው እያለ አይጨነቅም። ራሱ ሲጠይቅም አይኖርም። እስቲ ጸልዩልኝ የጌታ ፈቃድ ምን እንደሆነ እንዳቅ መምዳል። ሞኞች አትሁኑ ካለ አትሁኑ። ሞኝ ማለት ከእግዚአብሔር ፈቃድ ውጭ የሚኖር ሰው ነው። መንፈሳዊነት አይደለም። እንትን የጌታ ፈቃድ ምንድነው ሲጸልዩልኝ ማለት መንፈሳዊነት አይደለም። ምን መሆን መሰላችሁ? ሞኝ መሆን ከእግዚአብሔር ሐሳብ መራቅ። ስለ ራቅን ነው አሁን ሶስተኛ ሰው የሚያስፈልገን። ሊነግረን የእግዚአብሔርን ፈቃድ ሊነግረን የሚያስፈልገን ሶስተኛ ሰው። ስለዚህ ሞኞች አትሁኑ፣ የእግዚአብሔር ፈቃድ ምን እንደሆነ ምን አድርጉ አስተውሉ እንጂ። የማን የኛ። ስለዚህ ጥበብ እንደሌላቸው ሰዎች አትሁኑ። ስለዚህ ዘመኑ ምናምን ክፉ ነው። ስለዚህ ክፉ ስለሆነ ምንድነው እንትና አቤልና ቃይል ይገዳደሉ ነበር። አዎ ላሜን ይገድል ነበር። አዎ አሁንም ሰው ይገድላል። አዎ አሁንም ሰው እየተገዳደለ ይኖራል። አዎ ክፉዎች ናቸው ቀኖች። ስለዚህ ምን እናድርግ? እግዚአብሔር ፈቃድ ወቁ። እግዚአብሔር ፈቃድ በእግዚአብሔር ፈቃድ ቆዩ። ስለዚህ ሞኞች አትሁኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ። ከዛስ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ። አያችሁ፣ ሰው በእግዚአብሔር ፈቃድ አንደኛው በእግዚአብሔር ፈቃድ ውስጥ ለመቆየት ወይም እግዚአብሔርን ፈቃድ በደንብ ለማወቅ የሚረዳው በመንፈስ ቅዱስ ምን ማድረግ ነው? መጸለይ። መሞላት ማለት እንግዲህ ዴይሊ ህብረት ይኖራችሁ ማለት ነው ከመንፈስ ቅዱስ ጋር በየዕለቱ ህብረት ይኖራችሁ ማለት ነው እንጂ እጅ የተጫነባችሁ ትሞላላችሁ ማለት አይደለም። በየቀኑ አይደለም። መንፈስ ይሙላባችሁ ማለት በመንፈስ ሐሳብ መንፈስ ሙሉ ለሙሉ ይቆጣጠራችሁ ማለት ነው። የመንፈስ ሐሳብ ሙሉ ለሙሉ ይግዛችሁ ማለት ነው። እሺ እንቀጥል። በወይን ጠጅ አትስከሩ፣ ይህ ብክነት ነውና። ቁጥር 19 በመዝሙርና በውዳሴ በመንፈሳዊም ዝማሬ እርስ በርሳችሁ ተነጋገሩ፣ በልባችሁ ለጌታ ተቀኙ፣ አዚሙም። በዚህም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁሉ ጊዜ አመስግኑ። ድጋሚ ስለ ሁሉ ነገር ሁሉ ጊዜ ምን አድርጉ? አመስግኑ።
እዚህ አበረታታችኋለሁ ዛሬ የማይጠቅማችሁ ነገር ላይ ጊዜ አትውሰዱ፣ አትፍጩ። ሮንግ ኖሌጅ፣ ይሄ የስህተት እውቀት፣ ኮራፕትድ የሆነ የአጋንንት እውቀት፣ እሱን ጥለን በእግዚአብሔር እውቀት እስካልተለወጠ እስካልተቀየረ ድረስ ብዙ ነገሮችን መለወጥ ማሸነፍ አንችልም። ሰው የሚታዘዘው ለሚያውቀው እውቀት ነው። ለሚያውቀው እውቀት ነው ሰው የሚታዘዘው። ከዛ እውቀት ውጪ መኖር አይችልም። ስለዚህ እውቀታችሁን እስካልለወጣችሁ ድረስ ኑሯችሁን መለወጥ አትችሉም። ይኸውላችሁ ልንገራችሁ፣ ችግር ሁሉ አሁን የሚታገላችሁ እኩያችሁ የሆነው የተሻለ ስለማናውቅ ነው። የተሻለ ባወቅን ጊዜ ችግር እናሸንፋለን። ምን ማለት ነው? የተሻለ ባወቅን ጊዜ ወደ እግዚአብሔር ሐሳብ ባደግን ጊዜ፣ በእግዚአብሔር ሐሳብ በእግዚአብሔር እውቀት ምን ባደረግን ጊዜ፣ ባደግን ጊዜ። ስለዚህ የሰው ጥላቻ የሚመስለን ሰዎች እንዳስፈሩን፣ እንደተጨነቅን፣ በሰው እንዳዘንን ምናምን እንድንኖር ያደረገን ነገር በሙሉ የሚበልጥ እውቀት ስላልያዝን፣ እግዚአብሔር እውቀት ስላልያዝን። የእግዚአብሔር እውቀት በያዝን ጊዜ አይረብሹንም። ሳይረብሹን መኖር እንችላለን። አሉ እኮ ሰዎች ግን ሳንረበሽ መኖር እንችላለን። ስለዚህ እንደ ብሉይ ኪዳን ደግሞ ካሰብን በቃ እየተጨራረሰን መኖራችን ያለው እውቀት ይሄ ስለሆነ፣ ስለዚህ በዛን ጊዜ የሚወድን ውደድ፣ የሚጠላን ጥላ ነው። በቃ አለ። ህጉ ያስቀመጠው እሱ። ከዚህ በላይም አይጠይቅም። የሚጠላን ሰው ለምን አልወደድክም ብሎ አይጠይቅም። አሁን ግን ያለንበት ኪዳን እንደሱ አይደለም። አዲሱ ሰው እንደሱ አይደለም። አሁን የሚወዱን መውደድ፣ የሚጠሉን መጥላት አይደለም። አረ ለሚጠሉን ደግሞ ይበልጥ ይባስ ብሎ ራሳችንን አሳልፈን ምን ማድረግ እስከ መስጠት ድረስ ምን ማድረግ መውደድ። ስለዚህ በደንብ በእግዚአብሔር እውቀት ማቹር እያደረግን እስካልመጣን ድረስ ወንድሙን መግደል አሁንም ልናየው እንችላለን። በየቀኑ ልናይ እንችላለን። እዚህም በዚህ መገረም የለብንም። ሰው ሁሉ ለእውቀቱ ባሪያ ነው። ሰው ሁሉ ለሚታዘዝለት ለዛ እውቀት ባሪያ ነው። የሚታዘዘው ደግሞ የተማረውን ትምህርት ነው። ያለን የምናውቀው ይሄ ነው ብለን የያዝነው እውቀት በሙሉ የምንታዘዝለት እውቀት ነው። እኔ እንደዚህ ነኝ ብዬ የማውቀው እውቀት በሙሉ እሱ የምታዘዝለት እውቀት ነው። እሱ እውቀት ደግሞ ከየት እንደመጣ መጠየቅ አለበት። በሱ እውቀት ራሴን ያወቅኩበትን እውቀት መጠየቅ አለብኝ። ማን ስባል ማን ነኝ ነው የምለው። አንድ ጥያቄ ልጠይቃችሁና እንድታስቡ ትፈልጋለሁ። በደንብ ስሙ። ቴንኪው መሲ። በደንብ ስሙ። ከብሔራችሁ፣ ከጾታችሁ፣ ከትምህርታችሁ፣ ከቤተሰባችሁ፣ ከስማችሁ ውጪ ከነዚህ ሁሉ ከውድቀታችሁም ከስኬታችሁም ውጪ ከነዚህ ሁሉ እናንተ ማናችሁ? ውጪ ከነዚህ ሁሉ ውጪ እናንተ ማናችሁ ተብላችሁ ብትጠየቁ ማን ነኝ ትላላችሁ? ልትገምላችሁ። ከቤተሰባችሁ፣ ከጎሳችሁ፣ ከብሔራችሁ፣ ከጾታችሁ፣ ከስማችሁ፣ ከሃይማኖታችሁ፣ ከሀገራችሁ ከዚህ ሁሉ ውጪ እናንተ ማን ናችሁ ተብላችሁ ብትጠየቁ ማን ትላላችሁ? ማን ነኝ ትላላችሁ? እሺ ሰው ነኝ። ማን ነኝ ትላላችሁ? እስቲ ሌሎቻችሁ እንስማ። እሺ ሰው የወል መጠሪያ ነው። የሁላችንም መጠሪያ አዲስ ፍጥረት ኒውቦርን። እሺ ሰው የእግዚአብሔር ልጅ በቃ እንድትይዙ የምፈልገው እሱ ነው። የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስን እንኳን ከሰማይ ሆኖ የጠራው በእርሱ ደስ የሚለኝ የምወደው ልጄ ነው ብሎ የጠራው ሐዋርያው አላለው። መጋቢው ድንቅ የሚሰራው ልጄ አላለም። ድንቅ ታምራት የሚያደርገው በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱ ምን አድርጉት? ስሙት። እግዚአብሔር ጋር ያለን ህብረት
በየትኛውም ደረጃ እኔ እግዚአብሔር ልጅ ነኝ ብለን ራሳችንን ማየት ካልቻል ገና ራሳችንን የምንለካበት መለኪያ ሌላ ነው ማለት ነው። ስለ ራሳችን የያዝነው እውቀት በሙሉ ሌላ ተበላሸ። ስለዚህ ይኸውላችሁ አሁን ዓለም እኮ የሰጠንን እውቀት ነው የወሰድኩባችሁ። ይሄ ዓለም ወንድነ ሴት ነህ እያለ እውቀት ስለሚሰጠን ማለት ነው። ተምረሃል አልተማርክም እያለ ስለ ራሳችን ማንነት ስለሚሰጠን ማለት ነው። ሀብታም ነህ ድሃ ነህ እያለ ስለሚሰጠን ማለት ነው። ይህም በሙሉ ሲወሰድብን ስምም እኮ ይሰጠናል። ስም ሲሰጠን አንዳንዶቻችን ቆንጆ ስም ከሆነ ዘመናዊ ስም ነው እንትን የድሮ ስም ነው ምናምን እያለን እኮ በዚህ ራሱ እኮ ራሳችን አይዴንቲፋይ ስለምናደርግ ነው። ስለዚህ ይሄ ሁሉ ከተወሰደብን ማናችሁ ስንባል ይጠፋብናል። ማንነት ይጠፋብናል። ማንነታችን መውሰድ ያለብን ከእግዚአብሔር ውስጥ እሱ አባታችን ነው። እኛ ደግሞ ምንድን ልጅ ነን። ብዙ ጊዜ ለተማሪዎቼ እናገራለሁ። ምን እላቸዋለሁ መሰላችሁ? አንዳንድ ጊዜ ከዚህ ምድር ያገኘነው ስም አሁን አሸብር ምናምን የሚባል ስም አለ አይደል? አደፍርስ ምናምን እንደሱ የሚባል ሰው የምታውቁ ካለ የምትጠሩ ሰዎች ካላችሁ አሁን ሰው ግን የእውነት አሁን እግዚአብሔር ሰማይ ብንሄድ እንደዛ ብሎ የሚጠራ ይመስላችኋል? አሁን እኔንስ ራሱ አሁን ነቢዩ ወይ ነባ ምናምን ብሎ የሚጠራ ልጅ ነው። በቃ ልጄ ነው በቃ የፈለገ ማዕረግስ ቢኖረኝ ማን ብሎ ምን በዛ በማዕረግ ይጠራኝ? አይጠራኝ። ኢየሱስን ልጄ ካለ በቃ እኛም ልጅ ነን። ግን ምንድነው ዓለም በዚህ አይዴንቲቲ ሰጠንና ስንት ሰጠንና እንወቀጣለን። በዛ ወይ በዛ ከፍ እንላለን ወይ በዛ አፈር እንገባለን። በቃ ስናፍር ስንሸማቀቅ ከዛ ደግሞ የሆነ ጊዜ ደግሞ ፕራይድ ሲሰማን በቃ የምንሰቃየው ከዚህ ዓለም ከወሰድነው አይዴንቲቲ ነው። እውቀት ወስደናል ከዚህ ዓለም ነኝ የምንለው እውቀት። እሱን እውቀት እስካልቀየርን ድረስ እረፍት የለም። ለዛ ለወሰድነው እውቀት ባሪያንን ወደድንም ጠላን። ልንገራችሁ የአቶ እንትና ልጅ የተባለን ካደግን ለዛ እውቀት ባሪያንን። ቤተሰብ አታሰድብ ምናምን የተባለ ቤተሰብ ምናምን የተባለ ካደግን በቃ ለዛ እውቀት ባሪያ በጣም ባሪያ ነው የምንሆነው። በጣም ክፉ እውቀት እንገራችሁ። እኔ ክርስቲያን ፋሚሊ ውስጥ ነው ያደግኩት እና ትንሽ ቸርች ውስጥ ከሆኑ ከእድሜ እኩዮቼ ጋር ከተጣለው ምናምን አንተ የእንትና ቤተሰብ ሆነ የእንትና እንትን ሆነ ምናምን ቶሎ ምንም ያደርግ ነው ሼም የሚጨምር ነው፣ ጊልት የሚጨምር ስለዚህ ያን ምን እየሆነ እያሳቀቀ ፍርሃት በእግዚአብሔር ልጅነት አይደለም በእግዚአብሔር እውቀት አይደለም ያደገው። የእንትና እንትን ሆነ እናገራለሁ እንትን ሆነ ምናምን ስንባል አያችሁ እንዲህ ስም እንወስድና ራሳችንን በዛ እውቀት አይዴንቲፋይ እናደርግና እንሰቃያለን። መውጫ መግቢያውን እናጣለን። ከዛ ትንሽ ስህተት ራሱ ካጠፋን መመለሻ የለንም። ለምን እንደዚህ ሆኜ እንደዚህ ብዬ ምናምን እያለን ራሳችን አይዴንቲፋይ ያደረግንበት እውቀት ራሳችን ያወቅንበት ባህሪ ያደረግን የታዘዝንለት ትምህርት ባህሪያ ስለሚያደርገን በቃ መጥፋታችን ነው። ስለዚህ ዛሬ የምነግራችሁ ስለዚህ እውቀት ነው። ደጋግሜ እየነገርኳችሁ ያሉት ስለ አቤልና ስለ ቃይል አይደለም። ስለነሱ ተውት። እነሱ ያስተላለፉት ኖሌጅ ነው እውቀት ነው አሁን እየረበሸን ያለው። ከነ አዳም የመጣው ዘር እየቆጠረ የመጣው እውቀት ነው። በደም የሚተላለፍ ኃጢአት የለም፣ በእውቀት የሚተላለፍ እንጂ እውቀት ነው እየመጣብን ያለው። ያንን እውቀት ነው ያስተላለፉት። ሼም ያለበትን እውቀት ነው ያስተላለፉት። ሀፍረት፣ መሸናቀቅ፣ አለመብቃት፣ ቅጠል መልበስ፣ ግንድ ስር መደበቅ እሱ እያደገ እየተቀበልን መጣንና ዛሬ እየረበሸን ያለው ቸርችም እርስ በርሳችንም የተበላላን ያለንበት እውቀት የኃጢአት እውቀት ነው። ይሄ እውቀት ቸርች ውስጥ ከገባ አለቀልን ማለት ይሄንን በጥቅስ ቀብተን ስለምናስወጣው ማለት ነው። የኛ ደግሞ ከባድ ነው። ለምን? ጥቅስ ስለምንቀባው ጥቅስ እያስያዝን ስለሆነ ሰዎችን እንትን የምናደርግበት አታክ የምናደርግበት ከባድ። ከዚህ ምን መደረግ አለበት?
እግዚአብሔርን ምሰሉ እንደተባለ ማንን እየመሰልን መኖር አለብን? እግዚአብሔርን እየመሰልን መኖር። እንደ ብርሃን ልጆች ተመላለሱ ከተባለ እንደ ብርሃን ልጆች ምን ማድረግ አለብን? መመላለስ አለብን። ቸሮች፣ በበጎነት በጽድቅ ተመላለሱ ከተባለ በዚህ መመላለስ አለብን። ይህን ለመመላለስ ግን መጀመሪያ እግዚአብሔርን ሐሳብ ምን ማድረግ አለብን? ማወቅ አለብን። ልንገራችሁ፣ ጸሎት ብላችሁ ስለሌላ ሰው እንዳትጸልዩ። ስለሌላ ሰው እንዳትጸልዩ ማለት እንትና እንደዚህ ገብቶ በዚህ ገብቶ ምናምን ብላችሁ አንዳንድ ሰማ አይሳካላችሁ እንትን በሩ ይዘጋባቸው እና የሚባል እንደዚህ አይነት ጸሎት የለም። እንደዚህ መጸለይ የለብንም ማለት ይሄን ጸለይን ማለት እኮ ከቃይል የተሻለ ምን አረግን? ከቃይል የተሻለ ምንም አላረግን። ቃይል ያደረገውን እኮ ነው ያደረገው። እንደዚህ እንዳትጸልዩ። እኛም ከታየ የኛም መታየት ያለበት ብርሃን ብቻ። ስለዚህ በጣም የኃጢአት ይሄ ኃጢአት እንትን ያደረገው ዴቨሎፕ ያደረገ በኃጢአት እንትን የተቃኘ አስተሳሰብና ስርዓቶች እነሱን በጣም ማጥፋት አለብን። በጣም መቀነስ አለብን። በጣም ማስወገድ አለብን። ስለዚህ ወንድሙን የሚባለው የወንድሜ ጠባቂ ነኝ ምናምን የሚባለው እኮ አሁንም እናደርገዋለን። አሁን ግን በጥቅስ እንሸፍነዋለን። ስለዚህ እችን መቀነስ አለብን። እችን ማጥፋት አለብን ከህይወታችን። ዛሬ ምናልባት እንደሌላው ቀን አሜን የማትሉበት ትምህርት ሊሆን ይችላል ያስተማርኳችሁ። ለምንድን ነው? እውነት አንዳንድ ጊዜ ሲመጣ ፔን አለው። ለምን? ያድነን ስለሚመጣ። መርፌ ዝም ብሎ ገብቶ ሳሳመን አይወጣም። ግን ሲገባ መድኃኒት ይዞ ነው የሚገባው። ስለዚህ ያቺ የመርፌ ፔን አብሯት ምን አለ? ሂሊንግ አለ፣ ፈውስ አለ። ገብታ ስትወጣ መድኃኒቱን ውስጥ አስቀምጣ የምትወጣ ቲንክ ቤትሻይ። ስለዚህ ዛሬ የነገርኳችሁ ነገር ምናልባት አሜን እሰይ እልል ምናምን ማያስብል ይሆናል። ሌላ ጊዜ እንደዛ ደግሞ የምንልበት ደግሞ ሊኖር ይችላል። ችግር የለውም። ሁለቱም ምን ችግር የለውም። ሂሊንግ ካመጣልን እውነት ከሰማን በጣም አሪፍ። ስለዚህ ቻሌንጅ ካረኳችሁ በጣም ደስ ይለኛል። ኮንፈርት ካጣችሁ ደስ ይለኛል። ለምንድነው? አንደኛው የአስተማሪና የሰባኪ ስራ ኮንፈርተብል የሆኑትን ሰዎች ኮንፈርት መንሳት ነው። እና ኮንፈርት ከነሳችሁም ደስ ይለኛል። ለምን? ኮንፈርት የነሳችሁ የሰማችሁት እውነት ነው። ስለዚህ ከእውቀት እስካልቀየርን ድረስ እነዚህ የለመድናቸውን ነገሮች ብሬክ ማድረግ አንችልም። አልፈን መውጣት አንችልም። ቴንክ ዩ ሪች። አንዳንድ ነገሮችን አልፈን ብሬክ ማድረግ አለብን። እየደገምን ያንን ነገር መኖር የለብን። ጤናማ አይደለም፣ በፍጹም ጤናማ። ይህ እንደ ጤናማ አድርጋችሁ እንዳትወስዱት። እውቀት የሚባለው ነገር በጣም መሰረታዊ ነው። ይህም በደምሱ መሰረታዊ ነው በጣም። ለአንድ ክርስቲያን ዳግም ከተወለደ በኋላ ሳያቋርጥ የሚያድግበት መንገድ የእውቀት መንገድ ነው። ያ እውቀት ደግሞ የእግዚአብሔር እውቀት ነው። እውቀት ስለ ሌላ ነገር አይደለም። እኔ እውቀት ብዬ ከተናገርኩ የምናገረው ስለ እግዚአብሔር እውቀት ነው። ያለ እግዚአብሔር እውቀት ሰው እግዚአብሔርን እየመሰለ ማደግ አይችልም። እግዚአብሔርን እየመሰለ ለማደግ የእግዚአብሔርን እውቀት መሞላት አለበት። በቃ እሺ፣ አንድ ሐኪም መሆን የሚፈልግ ሰው የሚገባበት ትምህርት ቤት የሕክምና ትምህርት ቤት አይደል? ጥቁር አንበሳ ነው መሄድ ያለበት አይደል? 5 ኪሎ ከሄደ ኢንጂነር ነው የሚሆነው። ልክ ነኝ አይደል? ስለዚህ እግዚአብሔርን እየመሰልን መኖር የምንፈልግ ከሆነ የእግዚአብሔርን እውቀት ነው መያዝ ያለብን። በደንብ ስሙኝ። በጣም መጽሐፍ ቅዱስ ትንሽ የምታነቡ ሌሎች መጽሐፎች እያሳደዳችሁ የምታነቡ ሰዎች፣ ሌሎች ሰዎች እነዛን ሰዎች ሳትመስሉ በፊት ወደ መጽሐፍ ቅዱስ ተመለሱ። እግዚአብሔር እንድትመስሉ ማንበብ ይጠቅማል። አነባለሁ እኔም፣ ምንም ችግር የለውም። ማንበብ ይጠቅማል፣ ችግር የለውም። ግን በጣም እንድትመስሉ እግዚአብሔር መምሰል እንድታውቁ ወደዚህ ተመለሱ። ለምን? አሁን እየመሰልን እግዚአብሔር ምሰሉ ስለሆነ የተባሉ
የተነገረን እሱን እግዚአብሔር መምሰል ስለሆነ እግዚአብሔርን በመምሰል ስለሆነ እውነተኛው ለዛ ለምንታዘዝለት ትምህርት ባህሪ ስለሚኖር ማለት ነው። ስለዚህ አንብቡ መጽሐፍ ችግር የለም፣ ግን በጣም አታብዙ። መጽሐፍ ማለት ይላል አንድ አስተማሪ፣ መጽሐፍ ማለት ልክ እንደ ዲዘርት እንደ እንትን እንደ ኬክ እንደ ከረሜላ ምግብ የእግዚአብሔር ቃል ምግብ ትታችሁ በከረሜላ ሆዳችሁን አትንፉ። ጣፋጭ ደስ ይላል፣ ግን በጣፋጭ የሚያድግ ልጅ የለም በምግብ እንጂ። ማቹር ማድረግ የምትፈልጉ ከሆነ እግዚአብሔርን ወደ መምሰል መምጣት የምትፈልጉ ከሆነ ምግብ አብዙ፣ ጣፋጭ አታብዙ። ጣፋጭ ምግብ እንዳንበላ ጤት ይሰጣናል። እዚህ እንትና መጽሐፍ አንብቧል፣ እንትና መጽሐፍ አንብቧል፣ አሪፍ ነው ማንበብ፣ ቆንጆ ነው ማነባለው ብያቸዋል። ግን ምግብ ትታችሁ ጣፋጭ ላይ አትቀመጡ። ወደ ብስለት እንድትመጡ ከእግዚአብሔር ቃል ጋር የጠበቀ ህብረት ይኖራል። እግዚአብሔር ስለኛ ያለውን ነገር ማወቅ የምንችለው እኛም ትክክለኛ እውቀት ስለ ራሳችን ማወቅ የምንችለው ወደ ቃሉ ስንመለስ። ከእግዚአብሔር ቃል ጋር የጠበቀ ህብረት ካለን ልንገራችሁ፣ በእግዚአብሔር ቃል የጠበቀ ህብረት ውስጥ የቆየ ሰው አለመጸለይ አይችልም። የሚያነበው ቃል ራሱ ኢንስፓየር ያደርገዋል ለመጸለይ። ጸልይ ነበር የሚለኝ ሰው ብዙ ጊዜ ጸልይ ነበር የሚለኝ ሰው ከዛ በፊት ኢንስፓየር ያደርገው አንድ ቃል አለ ብዬ አምናለሁ። ለምን? ቃሉ ድምጽ ስለሆነ፣ እግዚአብሔር ድምጽ ስለሆነ። እዚህ ለሆነ መሻሻል ለሆነ እድገት ሰውየው ምን አድርጎታል? ከሱ አንቅቶታል ማለት ነው መንፈሱ። ስለዚህ ምን ያደርጋል? ልጸልይ እባክህ ብሎ ይገባል። የሆነ ቃል በራል። ገባችሁ ምላችሁ ነገር አለ። በጣም ይውላችሁ የእግዚአብሔርን ቃልና ጸሎትን በተመለከተ ጽንፈኛ ብትሆኑ ያዋጣል። በጣም ጽንፈኛ ብትሆኑ ያዋጣችኋል። በጣም ለምን ካላችሁ እግዚአብሔርን እየመሰላችሁ እንድትኖሩ ስለሚያደርጋችሁ፣ ከስህተት ስለሚያነጻችሁ፣ ከስህተት ስለሚቆጥባችሁ። ሰዎች ሞር የእግዚአብሔር ቃል ላይ ጊዜያቸውን እያጠፉ ሲሄዱ መጽሐፍ ቅዱስ እንደሚናገር ብረት ብረትን ይስላል ይላል፣ ባልንጀራም ባልንጀራ። ስለዚህ ባልንጀራ ማድረግ ከፈለጋችሁ የእግዚአብሔርን ቃል ማን እንደሚያስመስላችሁ ማወቅ ትችላላችሁ። ከእግዚአብሔር ቃል ጋር ህብረት ካላችሁ እሱን እየመሰላችሁ መሄዳችሁ አይቀርም። ስለዚህ የእግዚአብሔር ቃል በመሰረቱ ሕያውና የሚሰራ ነው። ምንድን ነው የሚሰራው? ካራክተራችን ይሰራል። ቴንክ ዩ መሲ። ካራክተራችን ይሰራል። ምንድነው? አስተሳሰባችን ይቀይራል። አካሄዳችን ይለውጣል። ብዙ ነገራችንን መቀየር የምንችልበትን አስተሳሰብ፣ አካሄድ፣ አመለካከት ሁሉ ይለውጥልናል። ምን? የእግዚአብሔር ቃል። ስለዚህ አንዳንድ መለወጥ ያቃታችሁ መቀየር ያልቻላችሁት ነገር ካለ ብዙ መስማት አለባችሁ። በጣም ብዙ መስማት አለባችሁ። ምን? የእግዚአብሔር ቃል። ከእግዚአብሔር ቃል ጋር ህብረት ማድረግ አለባችሁ። በጣም መንፈስ ቅዱስን መስማት አለባችሁ። ምን ያደርጋችኋል? እርሱን እየመሰላችሁ እንድትሄዱ ያደርጋችኋል። ስለዚህ ሰው ያለ እግዚአብሔር ቃል እግዚአብሔርን መምሰል አይችልም። ሰው ከእግዚአብሔር ቃል ጋር ሳያሳልፍ ለእግዚአብሔር ቃል ያለው ፍላጎት ሊያድግ አይችልም። እኮ ስላለመድን ነው። ብንለምድ ግን እንቅልፋችን አይመጣም። ፊልም ስለለመድን እንቅልፋችን አይመጣም። ፊልም ሲከፈት ፊልም ያለመደ ሰው ደግሞ ፊልም ሲከፈት እንቅልፍ ይመጣል። ለለመድነው ነገር ነው የምንገኘው። ስለዚህ ከለመድን አሁን እንቅልፋችን አይመጣም ሲከፈት። ካለመድን ግን ምን ያደርገናል? እንቅልፍ ይወስደናል። የኔ ፓስተር አንድ ጊዜ አንዲት ልጅ መጣ፣ እንቅልፍ ያስቸግረኛል፣ እንቅልፍ ተቸገርኩ፣ መተኛት አቃተኝ አለችው። ከዛ እያወራት ቃል ታነቢያለሽ ምናምን አላት። ከዛ አላነብም አለች። ከዛ እስቲ አንብቢ አላት። ብዙ ጊዜ አታነብም፣ አንብቢ አላት። እሺ አለችና ለምን? ከዛ ከሄደች በኋላ ለምን እንደዛ አልካት ሲባል አይ ቃል ልታነብ ነው ብሎ ዲመን መጥቶ ሲያስተኛት በዛ ትተኛለች አለ። እንቅልፍ እምቢ ስላላት። ስለዚህ መጽሐፍ ቅዱስ ስትገልጥ
ብዙ ሰው መጽሐፍ ቅዱስ እንቅልፍ ይመጣል ስለሚል ማለት ነው ድፍት ብሎ ነው የሚገኙት አንዳንድ ሰዎች። በመሰረቱ አልጋ ላይ ወታችሁ ራሱ አታንብቡ። እንደሱ አይነበብም። እሱ ማለት ለመተኛት የተመቻቸችው ስለማንበብ አይደለም። ስለዚህ 100 ምናምን ሺህ ብር አውጥተህ ይላል እኔ ፓስተር 100 ምናምን ሺህ ብር አውጥተህ ለምግብ ምርጥ ጠረጴዛ ትገዛለህ፣ ግን ለመጽሐፍ ቅዱስ ማጥኛ ግን አገዛም። ስለዚህ ከገዛችሁ እንደዛ እዛው ላይ ይሄ ምግብ ነው ያ ምግብ ነው። ይሄ ለመንፈስ የሚሆን ምግብ ነው፣ ያ ደግሞ ለስጋ የሚሆን ምግብ ነው። ስለዚህ አንዳንዴ የስጋውን እየዘለለ መንፈሱን ብንበላ አሪፍ ነው። ለምን? ያኛውም ሰውዬ ማደግ ስላለበት፣ ያኛውም ሰውዬ እግዚአብሔርን እየመሰለ ማደግ ስላለበት። ስለዚህ ዛሬ በጣም ፑሽ ያረኳችሁ ለእግዚአብሔር ቃል ዲስፕሊን እንዲኖራችሁ፣ ለመንፈስ ቅዱስ ዲስፕሊን እንዲኖራችሁ፣ ብዙ እውቀትን መለወጥ የምትችሉበትን መንገድ ነው ያሳየኋችሁ፣ የጠቆምኳችሁ፣ ኮሬክት ያረኳችሁ። እነዛን መንገዶች ካልቀየራችሁ፣ እነዚህ ነገሮች ካልቀየርን እዛው ጋር መገኘታችን አይቀርም። ባለፈው ለአዲስ ዓመት አንድ ቪዲዮ ለቅቄ ነበር። አሮጌ እውቀት ይዞ አዲስ ዓመት የለም። ያንኑ አሮጌ ነገር እየደገምን ያንኑ ኤክስፒሪየንስ እያደረግን አዲስ ነገር ኤክስፔክት ማድረግ አይቻልም። ዓመት የሚባል ይሄ ሐሳብ አትያዙ። ለመሰላችሁ ዓመት የሚባል ሐሳብ ዓመት ምንም የሚያመጣው ነገር የለም። መንጋትና መምሸት ነው፣ ሌላ ነገር የለም። መንጋትና መምሸት ነው ያለው። ቁጥር ሰው ነው ያመጣው፣ ቁጥር ሰው ነው ያስቀመጠው። መንጋትና መምሸት ውስጥ ዋናው ወሳኙ የኔ እውቀት ነው። መንጋትና መምሸት ክፉ ናቸው ብሏል እነሱ። ክፋት ይዘው ነው የሚመጡት። እኔ ምን ይዣለሁ? ያ ክፋት ሲመጣ የምዋጅበት እውቀት ከሌለኝ ክፋቱ ነው ይዞኝ ነው የሚለው። ዘመኑ ከፋ ይላል። ለምን? ያንን ክፋት የሚዋጅበት እውቀት የለም። ያንን ክፋት የምንዋጅበት እውቀት ካለንስ እንደ ጥበበኞች እንዴት እንደምትኖሩ አስተውሉ እንጂ። አይሽ ጥበበኞች ክፋት ባለበት ዓለም ውስጥ እንዴት እንደሚኖሩ ያውቃሉ። በምን? የእግዚአብሔርን ፈቃድ በማወቅ። የእግዚአብሔርን ፈቃድ ማያውቅ ሰውስ ውሰደኝ ነው የሚለው፣ እንዴት እንደሚኖር አያውቅም። ይሄ ዓለም ችግር ነው፣ መከራ ነው፣ እንትን ነው፣ ከፋ ዘመኑ እንትን አለ። ሁሌ ኮምፕሌን ነው የሚያደርግ። ለምን? ይህንን ዓለም ተጋፍጦ የሚኖርበት እውነት የለውም። የእግዚአብሔርን ፈቃድ አያውቅም። ስለዚህ በአሮጌ እውቀት የቆየ ሰው አሮጌ እውቀት ስላችሁ ያው እዛው አንዴ እየደገመ ሰው ምንም ነገር መለወጥ አይችልም። ስለዚህ መለወጥ ከፈለጋችሁ ከእግዚአብሔር ቃል ጋር ህብረት በማድረግ ጀምሩ። መለወጥ ከፈለጋችሁ እውቀት በመለወጥ ጀምሩ። መለወጥ ከፈለጋችሁ ለእግዚአብሔር ቃል ለመንፈስ ቅዱስ ጊዜ መስጠት ጀምሩ እንጂ ይሄንን ካላረግን ወደንም ጠላንም በአእምሯችን ላለው እውቀት ለዛ እውቀት እየተገዛን ነው የምንኖረው። ለዛ እውቀት ባሪያ ሆነን ነው የምንኖረው። ያንን ደግሞ መለወጥ አንችልም። በቃ መለወጥ አንችልም። ልንገራችሁ፣ አንድ እውቀት ያለው ሰው መውደቅን ብቻ የሚያውቅ ሰው መነሳት እንዳለ አያውቅም። ስለማያውቅ ተነስ ብንለው ብንመክረው ምን ብንለው ብንዘክረው ምን ብላ አይነሳም። ለመነሳት የሚባለው ነገር ምን ያደርጋል? አያውቅም። መነሳት የሚባለው ነገር ደግሞ ሲያውቅ ለመነሳት መጣጣር፣ መጋጋጥ፣ ያዙኝ አግዙኝ ማለት ይጀምራል። ምንድነው እንዲነሳ አደረገው? መነሳት የሚባል ነገር እንዳለ ስላወቀ። ካላወቀስ እዛው የእግዚአብሔርን ነገርን ባላወቅንበት ነገር ሰው እየመጣ ቢሰብከን አንተ እኮ እንደዚህ ነህ፣ አንተ የተወደድክ ነህ፣ አንተ እኮ ኃያል ነህ፣ አንተ እኮ እንደዚህ ነህ፣ ቅዱስ ነህ፣ ብርሃን ነህ ቢለንም አንሄድም፣ አንንቀሳቀስም። ለምን? ከዛ እውቀት ውጪ ነው። እውቀት በሌለበት ቦታ ላይ አክት ልናደርግ አንችልም፣ ልንራመድ አንችልም። መራመድ የምትፈልጉበት ቦታ በሙሉ መራመድ የምትችሉበት ብቸኛ መንገድ የምትይዙት እውቀት ነው። ሰው ለእግዚአብሔር ቃል ሰው ለእግዚአብሔር ቃል ከተጋለጠ ብቻ ነው እግዚአብሔር እየመሰለ መኖር የሚችለው። አለዚያ እግዚአብሔርን መምሰል እጣ አይደለም፣ ሽልማት አይደለም። ለተወሰኑ ሰዎች ተበትኖላቸው እነሱን እያየን እየቀናን የምንኖርበት አይደለም።
ስለነሱ ሰዎች እያወራን እያነበብን የምንኖርበት አይደለም። መንፈሳዊ ነገር ጊቭን ነው፣ ለሁሉ የተሰጠ ነው። እግዚአብሔር እንደዚህ ደብቆ የሆነ ቀን ሰማይ ስንሄድ ይሄው ብሎ ሰርፕራይዝ የሚያደርገን ነገር የለም። ሰጥቶ ጨርሷል። ሰማይ ስንሄድም ሰርፕራይዝ የምንሆነው እኛ ነን፣ እግዚአብሔር አይደለም። ሰርፕራይዝ የምንሆነው እኛ ነን። ይህን ሁሉ አመት እንደዚህ ነው ወይ የኖርኩት ብለን ሰርፕራይዝ የምንሆነው እኛ ነን። ስለዚህ አበረታታችኋል። ችግርም ትልቅ የሆነው ባላችሁ እውቀት ስላያችሁት ሁሉም አሁን የምታዝኑበትም ሀዘን የሆነው እውቀት እስከትቀይሩ። እውቀት በቀየራችሁ ጊዜ ለዚህ ነው እንዴ ብላችሁ ነው የምትሄዱት። ትንሽ ጠጋ በሉ ወደ እግዚአብሔር ጋር፣ ትንሽ ወደ ጸሎት ጠጋ በሉ። ራሳችሁን የምትሰጡለትን ነገር ምረጡ። ታይማችሁን የምትሰጡለትን ነገር ምረጡ። አመጋገባችሁ ትንሽ ጨምሩት እግዚአብሔር ጋር። ለምን? ያ እሱን ስንጨምር ሀሳብ ስለምንለውጥ አቅም ስለሆነ ጉልበት ስለሆነ እውቀት ያለ ሰው ይላል መጽሐፍ ቅዱስ ሲናገር ብርታትን ይጨምራል። እውቀትን የሚጨምር ሰው ምን ይጨምራል? ብርታትን ይጨምራል። ትንሽ የእግዚአብሔር ቃል ሲበራለን የእግዚአብሔርን አቅም የእግዚአብሔርን ብርታት ምን እያደረገ እየጨመረ ዊክ ሆነን የተገኘ ነው። የእግዚአብሔር እውቀት ስለሌለ መቼ እንጨምራለን? የእግዚአብሔርን እውቀት ስንይዝ የዛን ጊዜ ደግሞ ምንድነው? ብርቱ ነን። ብርቱ ስንሆን ደግሞ ሀዘንም አለ፣ መከራም አለ፣ ችግርም አለ፣ ሁሉም ነገር አለ። እኛም ግን ምንም አያደርገንም። ለምን? የበረታ ነው በእግዚአብሔር ቃል ስለሆነ። ስለዚህ እቺ ዛሬ እንደ ኮሬክሽንም እንደ ማበረታቻ፣ አንዳንዶቻችሁ ደግሞ እንደ ምንድነው የሚባለው እንደ ኮሬክሽን ያዙት፣ ውሰዱት፣ እንደ ተግሳጽም ያዙት። መጽሐፍ ቅዱስ በምሳሌ ላይ ሲናገር እንደዚህ ላይ ተግሳጽን የሚጠላ ሰው ደነዝ ነው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም። ደነዝ ነው ማለት ነው ታውቃላችሁ? እንትን አያደርግም። እሺ እያበራች ነው ከፊት የሆነ ቃሌን አጠፋችብኝ። አንተን ኤክስፓንድ አድርገው ሁለታችሁም ማድረግ ፈልግ ነው እንዴ? እሺ ወይ ጉድ! እሺ እሺ ዋው! እሺ ኩኪ እኔንም አሳፈራችሁኝ። እሷን አምጥታችሁ እሷም አፈረች፣ ሁለታችንም ተሽኮረመን። ስለዚህ ተግሳጽን የሚጠላ ሰው ይላል ደነዝ ነው። ደነዝ ነው ማለት እንደሆነ ንገራችሁ። ደነዝ ማለት በሻርፕ አይደለም ማለት ነው። በትክክል አንድ ነገር መስራት አይችልም ማለት ነው። ለምሳሌ ቢላዋ ደነዝ ሆነ ሲባል አይቆርጥም ማለት ነው። የተሰራበትን ፐርፐዝ አይፈጽምም ማለት ነው። ቢላዋ ካልሆነ ምን ያደርግልናል? ገቢ ምን ያደርግልናል? ቢላዋ ካልሆነ ምን ያደርግልናል? ምንም አያደርግልንም ማለት። ስለዚህ የተፈጠረበትን ፐርፐዝ አይፈጽምም ማለት ነው። ስለዚህ ሰው ደነዝ ነው ሲል መጽሐፍ ቅዱስ ደነዝ ነው ሲል እያወራ ያለው የተፈጠረበትን ፐርፐዝ ምን ያደርግ አይፈጽምም ማለት ነው። ስለዚህ ተግሳጽ ምንድን ነው የሚያደርገን? ሻርፕ ያደርገናል። ለምን? የተፈጠርንበትን ነገር መፈጸም እንድንችል ሻርፕነስን ይጨምራል። ኮሬክሽን ተግሳጽ ስናገኝ ምን እንሆናለን? ሻርፕነስን እንጨምራለን። በደንብ እግዚአብሔር የሚፈልገውን ነገር እየፈጸምን መኖር እንችላለን። ስለዚህ ማበረታታችሁ በእግዚአብሔር ቃል ሻርፕነስ እንድትጨምሩ። የትም ቦታ ብትገኙ መፍትሄ ይኖራችኋል። የትም ቦታ ብትገኙ ስታወጡ፣ ስታወሩ፣ ስትሰሙ ሰዎች እናንተ ጋር መሆን ይፈልጋሉ። ለምን? መልስ ስላለ፣ መፍትሄ ስላለ፣ ሻርፕ ስለሆናችሁ ነገሩን በትክክል መመለስ፣ ለነገሩ በትክክል መፍትሄ ማምጣት ስለምትችሉ የምነግራችሁ መመክራችሁ እሱን ነው። ሻርፕነስ ይጀምራል። በእግዚአብሔር ቃል ተግሳጽ የሚሰጣችሁ ሰው፣ ለእግዚአብሔር ቃል ተግሳጽ የሚሰጣችሁ ሰው የሚጠቅማችሁ ሰው። እኔ ጓደኛዬ የምለው ኮክሻ ታውቋለች፣ አብዲ በጣም
ጓደኛ የሚለው ሰው በጣም እንደ ወንድምም የማየው እሱ ግን ጓደኛ እንዲሆን የመረጥኩት ተግሳጽ ሰጥቶኝ ነው። ባይብል ስኩል እኔና እሱ ስንማር ገና አንተዋወቅም ነበርና ባይብል ስኩል እንደገባው ገና 1 ወይ 2 ወር ይሆናል እና እንትን ጧት ጸሎት አለ እና የዛ የጸሎት ጊዜ ላይ እዛ ጸሎት ሰዓት ላይ እንደዚህ በር ላይ ነበረ የምንቆመውና ወደ ክላሱ የሚገቡ ሰዎችን ሰላም እላለሁ። ጸሎት ሰዓት ላይ እንዴት ነው ሰላም ነው ምናምን እላለሁ። ጸሎት ሰዓት ላይ እየተጸለየ ከዛ ከሱ ጋር ትንሽ ነው የምንተዋወቀው፣ ብዙም አንተዋወቅም። መጣና ወደ ዳር ወስዶኝ ለብቻዬ ጸሎት ሰዓት ላይ አለኝ ሁለተኛ ሰው ሰላም ስትል እንዳለ ያለ። ከዛ መጀመሪያ ደነገርኩ። ለምን አንደኛ ምንም ያን ያህል ትውውቅ የለንም። ሲቀጥል የሚነግረኝ በፍቅር ነው እና ሁለተኛ ማንንም ሰው ጸሎት ሰዓት በቃ ጸሎት ነው ዝም ብለህ ጸልይ፣ ሰላም ቢሉም እንዳትል ምናምን አለኝ። ከዛ እሺ አልኩ። በወቅቱ ደስ የማይል ስሜት የተሰማኝ፣ በወቅቱ ደበረኝ። ፕራይድ ስላለብኝ ማለት ነው። የራሴ ትዕቢት፣ የራሴ ኢጎ ደበረኝ። እንደዛ መባሉ በጣም ደበረኝ። ከዛ ለምን ደበረኝ ብዬ ጠየቅኩ። ደበረኝ እንዴት ይነገረኛል ብዬ ስላሰብኩ ከዛ ለምን አይነገረኝ? ካጠፋው ይነገረኝ። ስለዚህ ቆይቼ ሳስብ የሚወደኝ ሰው ነው ማለት ነው ይሄ ልጅ። ለምን ብዙ ሰው እኮ ይኛል ግን ማንም ሰው አላለኝም እንደዛ። ከዛ ይኸው እስካሁን ወዳጄ 16-17 ዓመታችን አብረን ወንድሜ ሆኗል። እና ምን መሰላችሁ የምነግራችሁ፣ ተግሳጽ የሚነግራችሁ ሰው ውደዱት። የሚቀናባችሁ ሰው ተግሳጽ አይነግራችሁ። ኮሬክሽን የምታገኙት ከሚጠቅማችሁ ከሚወዳችሁ ሰው። ኮሬክሽን ከሰጣችሁ በደንብ ስሙ፣ በደንብ ስሙ። አንድ ሰው ይሄንን በዚህ መንገድ ሁለተኛ እንዳትሄጂ ካለ ቁጭ ብላችሁ ሰምታችሁ እሺ ሁለተኛ አልሄድም አመሰግናለሁ ብላችሁ እዚህ ጋር የሚተናነቃችሁን ትዕቢት ተውት። በጣም ብዙ ሰው እንደዛ ስለሆነ እኛ ደግሞ አበሾች በጣም ወኔያም ስለሆንን ለእንትን ምንም ለጣሊያን ምናምን ስላልተገዛን ይሄ ሀሳብ እስካሁን ድረስ እንትን ያደርገናል፣ ይታገለናል። ግን ለእውነት ግን የሚጠቅመን ራስን ዝቅ ማለት ነው። ለእውነት ራስን ዝቅ ማለት ኮሬክሽን ሲነገረን እውነት ከሆነ የተነገረን ልንገራችሁ፣ ራሱ እውነት ባይሆንም የተወራው ነገር የሚጠቅም ከሆነ ውሰዱት። ሁሉ ጊዜ እኛ ቤተክርስቲያን ምን ይባላል? የእግዚአብሔር ቃል ኦቨርዶዝ የለውም ዝም ብለው ውሰድ ነው ይባላል። ስለዚህ የሚጠቅም ከሆነ ኦቨርዶዝ የለውም፣ ምንም አያረጋችሁ። ምክር ምንም አያረጋችሁ፣ ጠቃሚ ከሆነ ውሰዱት። ዛሬ ብዙ ሰው እየገረፍኩ ነው። ስለዚህ ተግሳጽን ገንዘብ አድርጋት ስለሚል እግዚአብሔር ቃል ገንዘባችሁ ተግሳጽን ሲነግራችሁ ሰው እንደሚጠላችሁ የሆነ በእናንተ ላይ እንትን እንዳለው ቅናት እንዳለው ምናምን አታስቡ። ማንም እናንተን የሚጠላ መጥቶ ተግሳጽ ከነገራችሁ እናንተን የሚጠላ ሰው የለም። ስለዚህ የእግዚአብሔር ቃል ሲነገር ቆመ ስማ ቢላችሁ ከሆነ እናንተና እኮ አይቆሙ ምናምን አትበሉ። ቁሙ እናንተ በቃ የሚጠቅማችሁ ከሆነ ቁሙ። ይሄ ቸርች ስትመጡ በጊዜ ነው አታርፍዱ ምናምን ሲባል እነሱ ራሳቸው ያረፍዱ የለ እንዴ? ምን አስባላችሁ? እነሱ እናንተ በጊዜ ነኝ ስትባይ እሺ ብለሽ በጠዋት ብለሽ በጊዜ ነኝ ተብያለሁ ብለሽ አንብቡ እግዚአብሔር ቃል ጸልዩ ምናምን ሲባል ሌላ ምክንያት አትስጡ። አንብቡ፣ ጸልዩ። ከሌላ ሰው ጋር የእናንተ ህይወት ከሌላ ሰው ጋር የተቆራኘ ምንም ህይወት የላችሁ። ህይወታችሁ የተቆራኘው ከእግዚአብሔር ቃል ጋር ብቻ፣ ከእግዚአብሔር ጋር ብቻ። ስለዚህ እየወሰዳችሁ በሰው ህይወታችሁን አትለኩ። የእናንተ ህይወት ከማንም ሰው ጋር የተገናኘ አይደለም። ስለዚህ እናንተና አያደርጉም ምን አገባችሁ ስለእናንተና ስለራሳችሁ ብቻ አታኩሩ። ስለዚህ እግዚአብሔር በሚነግራችሁ ነገር ላይ እርምጃ ስትወስዱ ማድረግ ስትጀምሩ ብቻ ነው ውጤት የምታመጡት፣ ፍሬ የምታፈሩበት።
እግዚአብሔር ፍሬ እንድታፈሩ የሚፈልገውን ነገር እንድታደርጉት ነው የሚፈልገው። ውጤት ያለው ሁልጊዜ ማድረግ ውስጥ ነው። አሜን ውስጥ አይደለም፣ ጩኸት ውስጥ አይደለም። አሜን እያልን ወንበር እየሰበርን ብንሄድ ካላደረግነው ጥቅም የለው። እዚህ ነው ቃሌን ሰምቶ የሚያደርግ ሰው ነው የተባለው። ቃሌን ሰምቶ የሚያደርግ ሰው። እሱ ቤዙን በአለት ላይ የሰራ ይመስላል። ያኛው ሰምቷል ግን አላደረገም። ስለዚህ መስማት አይደለም ውጤት ያለው ማድረግ ላይ ነው። ተግሳጽ ከነገረ ቴንኪው ይቻላል። ተግሳጽ የሚነግረን ሰው፣ የሚገስጸን ሰው፣ ስለ እግዚአብሔር ቃል የሚነግረን ሰው፣ ቸርች የሚያመጣን ሰው፣ ትምህርት እንደዚህ አይነት ትምህርት የሚጋብዘን ሰው ምናምን በቃ እኛን የሚወደን ሰው ቁጭ ብለን መስማት ማድረግ አለብን። ለምን? የሚጠቅም ነገር ስለሆነ እያደረገልን ያለው። ስለዚህ ህይወታችሁን በዚህ አይነት መነጽር እንድታዩት አበረታታችኋለሁ። በዚህ አይነት እይታ እንድታዩት። ዛሬ ትንሽ ጠንከር አድርጌባችኋለሁ አውቃለሁ፣ ግን መድኃኒት እንደ ሲመር ነው ቆንጆ። እንደ ኮሶ እየመረረ ሲወሰድ ነው። ወስጄ አላውቅም፣ ግን እንደዛ ስለሚሉ እየመረረ ሲወሰድ ነው ጥሩ። ለምን? ፈውስ ስላለው፣ እረፍት ስላለው፣ ነፃነት ስላለው። ስለዚህ አጀስት ካደረጋችሁ ከራሳችሁን ካስተካከላችሁ ለእግዚአብሔር ቃልና ለመንፈስ ቅዱስ አስተካክሉ። ወዳችኋለሁ። ማሬ ስለመጣች ደስ ብሎኛል። እዚህ ጋር ከጎኔ ሆና እያበረታታችኝ ስለሆነ ዛሬ ቴንኪ ሶ ማች። ስለ ጊፍት ኮኪሻዬ ቴንኪዩ። ቲጂ ሁላችሁንም አመሰግናለሁ። ግን እንደው ጥያቄ ካለ